ተሻግሬ አዳምጪኝ እስቲ እሄዳለሁ አውቶቡስ ተቻብሬ ያችን ጉብል አያታለሁ ወረሂማኖ ደሴ ደህና ነው ጅቦ እንዴት ነህ? አልሐምዱሊላህ ረብል ዓለሚን። እንዴ ምን ነው ጠፍተሻል? ስማ ምን አይነት ምቀኝነት ነው? እኔ የቀጠሮ ጌም የያዝኩት ይሄን ሎጎ ካሰራሁት ከ15 ቀን በላይ ሆኖታል። እናንተ በእኔ የቀጠሮ ጌም ቀን የሳሪን አየሁኝ። ኦክቶበር ነው የሚባለው ማርቸም ዲሴምበር ነው አላቅም። እኔ ምን አገባኝ? ኦክቶበር ነው ነው በአማርኛ ሲሆን ኩታበር ነው። ኦክቶበር ሲሆን ኩታበር ሲሆን ኩታበር ይምጥሽ አስተጋባ አፕሪል ማሮች አፕሪል ነው። አሁን ወር አፕሪል ለሚባለው የእንትና አፕሪል ነው። አየሁት አሁን አፕሪል በአማርኛ ሲተረጎም አብረልኝ እንደ ማለት ነው። ግን ወይ ጅላሴው አፕሪል ነው ማሮች የእንትናን የዝች የማን ነው ስሟን የሳራን አየሁ አፕሪል ነው። የሄለን ወርቅዬን አየሁ አፕሪል ነው። አፕሪል ማለት አፕሪ ተባበርን እንደ ማለት ነው። ትርጉሙን ታልፈለግሽ ምን እሺ ነው ሰውዬ ገደል ግባ። ከዛ የእንትናን ሳየው ደግሞ የዝች ነው ምላሽ በይ ስማ በጥቅሉ የሁሉንም ሳየው ያሁን ወር ነው የሚጫወቱት። ቀጣይ ወር የሀቢባ ነው ያለው በሀቢባ ሳምንት እንያስኩኝ ማለት ነው። እናንተ ምን አይነት ምን እሺ ነው ጀለሰው ቢስ ነው ላሽ ብለህ ነው እንጂ እንገባልህ ነበር። እሺ ምን አልሽኝ እናቴው? እዚህ እኮ አረዲነቴን እያሳወቅኳቸው እኮ ነው። ሰሚ ምን የቀጠሮ ጌም የያዛችሁት ምን አይነት ምቀኝነት ነው? እኔ ይሳይብ ያለው አዲያምጪኛ በቃ ይቀራላ ይሰረዛላ። ይሳይ አዲያምጪ ማነሽ ሉባባ ይው ማን ተረዘቀ ይላል። አላህ ተላይ ያዘዘው ሁሉ ይሆናል እንዴ ማለት ነው። አሁን ከፊሌ በቀደም እርዝቀከ ወበላህ ኢንሻአላህ ተባረከ ብሏል። አይሽ ይሄ አሁን የአረበኛ ግዕዝ ይባላል። ማሪው ምን እየጠጣሽ ነው? ምን እየጠጣሽ? ሻሂ አንቺ ባለቂ አንቺ ስድ ሴት ልጅ ሻይ ትጠጣለች? ያው በሞቀንዲ አንቺ ደግሞ ደደብ ሞቅ ባለበት ጊዜ ሻይ መጠጣት ቤሬድ ያበዛል። አልተጣረ እንዴ ኧረ እባክህ ጅቦቶ ይሄን ሻይውን ቶ በጉልበት አምላክ ነው። አንቺ ወላሂ ቤሬድ ያበዛል። ሴት ልጅ ግሪንቲ ነው መጠጣት ያለባት እንጂ አንዳንዴ ተው እንማር ታው ቀይ ሻይ ሴት ልጅ ትጠጣለች። አሁን ማሪ እንጂ ስንቱን አስተምረን እንዘልቀዋለን። ጅቦ ስለ ጌሙ አብራራልኝ ሂድበት ጌሙ። እሺ አመሰግናለሁኝ። ያው ጀላሴዋ ምን መሰለሽ እኔና አንቺ እንግዲህ ጓደኝነታችን የዛሬ አይደለም ከፍ ያለ ነው። እኔ እንትና ዴዚ ጋር አልግባባም እምግባባ አታቋርጪ እንግዲህ ጓደኝነታችን ዛሬ አይደለም ከበፊትም ነው። ኮፒ ሊንክ እያረጋችሁ እንዬ ገና እንደገባሽ ኮፒ ሊንክ ታደርጊያለሽ። ይተባሽ ሚጠጋቢ እስቲ ከየት ነው የመጣሽ? ማን ነው እስቲ እሷን ነው አንቺ ዝም በይ። የሳዲያ ልጅ የፋጡማ ልጅ እናቴዋ ግን እንደገባሽ ቀጥታ ነው ኮፒ ሊንክ የምታደርግ። እሺ ማነሽ? እናልሽ እኔና አንቺ እህል ውሃችንም አንዲ ነው። በልተናል ጠጥተናል ጓደኞች ሸምነን እንዲው እንደዚህ አይነት መጣ መዲያም ወጣራቻ ና መዲያም ወይና ሐማም ማፊቃ ሲል طيب የጃልሄን ሹር እቺ ጎበዝ ናት። እቺ ሸቀራ ጎበዝ ናት። ያው ቢያጣ ቀጥልበይ እረርበይ እኔ እንዲሆነ 60 ቆርቆሮ ቤት እንዲያለኝ ታውቂያለሽ። 8 ክላስ ነው። እኔ አይቸግረኝም። ጌም ባልጫወት ባፍንጫው ቢቀር አንቺ ግን ታሱ መኖር አትችይም። ቢላሽን እንዴት ትከፍያለሽ? የመኪና ቢላ አለብሽ፣ የቤት ቢላ አለብሽ። ቢላ መጣይ ከእንትና ጋር ተጣልተኩ ሰው እንዲያውቁ ጅቦ ይቅርታ ለሻሂ ውሃ ጣጅልኝ ብሎ ነው ሰውዬው እንትን በአፍሊልኝ ብሎኝ ነው። እሺ አውራ ሰውዬው ደግ ነው። እዚህ እንዲ ቁጭ ብለሽ በይ ውሃው ተኖ እንዲያልቅ እንትኑም እንዲያይባ እንዲ ሻሂውን አታሳብ አውራውን ጌሙን ሄድበት እናለሽ። ማሪዋ ምን መሰለሽ እንዲው አንቺ አንዲም ቦታ ነው ተወልዴ ያደግ ነው። አንቺ ሻዲም ልጅ ነሽ፣ እኔም የቄስ አብርሃ ልጅ ነኝ። እነኔ ወሎች አንዲ ነን። ተያይዘንና ተደጋግፈን ነው እንግዲህ እንዲሁም ሆነ ቀረ ያንቺን ጌም በአንድ ቀን ረዘም አድርጊው። እኔም ደገፍ እንዲያረግሽ ማሪዋ ካልሆነ ምን መሰለሽ እንዲ ብሎኛል። መጀመሪያ እስቲ ወልያ ልጨርስ ምን አላይገባም ሰው እያወራ አንቺ ስድነሽ እንዴ
ታየው የኔ ግን ምን መሰለሽ እናቴዋ ባልና ሚስትን ነው የምገጥማቸው። ደግሞ ፌመሶች ናቸው ድምጤ ያስተጋባለች እየቀዳሽ ነው እንዴ? ኧረ ወዲዛን ያልቀዳውም ጅቦኒ ቆም ነገር እየቀዳሽ ነው። አላወራም ዘግተሽ ደውይልኝ እንደገና አስተጋብቷል። ፈራው ኦራ እየቀዳሽኝ እኔ በሶሻል ሚዲያ ቆይቻለሁ። አሁን ዘግተሽ እንደገና ደውይ ወላሂ አልናገርም። ያስተለካው ቢላና ድምጤን ቀርተሽዋል። የማይሆነው ወላሂ ድምጤ ያስተጋባ ፋጦ ደውይ እንደገና። አይ ቀርተሽኛል። ድምጤን እየቀዳሽው ነው። አስተጋብቷል። ደውይ እንደገና ወላሂ እያስተጋባ ነው። ኗ በቃ ማሬ እኔም እኮ አውቃለሁ። ፋራ መሰልኩሽ። እንደገና ደውይ ተቻልሽ። አንተ ድምጤን አልሰማሁትም። አስተጋባ ድምጣ እሱ ሲያስተጋባ እየተቀዳችሁ ነው። ወጥ መዝጋት ነው ጆሮዋ ላይ ተፈለገ እንደገና ተግባ ቡሃሪ እንዲህ ብሎ የነበር ጅቦ ምናምን መጣቻ እንዲህ አዲስ ያው አሁን ደውለሽ ያነሳሁልሽ ወላሂ ቀድሃለሁ ብትይኝ ግን ይኸው ነግሬሻለሁ። ያዲራ እንዲያቀጂኝ ማለት እንደሙ በኋላ እንደገና ደግሞ ነው እንዴ ታይ እና ማነሽ ነፍጠኛዋ እንዲው ያንቺ አንድ ቀን ገድ የሚበደ የኔ ጌም እንዲሆነ ወላሂ ላዚም ስንቱ ነው የሚጠብቀው። ተጋሩማ ጨራሽ ተሰብስበው አለንልህ እያሉ ነው። ደሙ ይሄም አማራው ተመልከች እንግዲህ ይሄ ኦሮሞ ሰፍ ብሎ ነው የሚጠብቀኝ ወላሂ ላዚም ምን አልሽኝ? ምን አገባኝ? ጆከር የሚመጣል ጉች ምን የጋ ትመጣለች ትመጣለች መሲ ብርጅ የኛ ግን እንዴት እኔ አገባኝ ሰርጅ ገሚሽን የኔ ወላሂ እናደዋ እናቲቱም ታልፈሚሉ ጓይ ሁላችሁንም አይተው ነፍጣኛ አራታ ያየረከም ማርያም ሰርጅ ብያለሁ አልሰረጅም እነዚህ ማልሰረጅ የባልና አንቺ እነዚህ እኮ ታዋቂ ናቸው እኮ ቤታዩአለች ኩየናለች የሌለ አንቺ ሰርጅ እንዴት ትዋረጅ ማሪ እንዴኒ ሰርጂ አይውላችሁ ኮሜንታተር እኔ ማርዘም አልችልም። ምክንያቱም ማርዘም ትያለሽ አንቺ ደግሞ ምን መደረዝ አንቺ ቀን መራዘሙ ችግሩ ምንድነው ነው? እንዴ መቀኝነት አልሆነ በስተቀር እንዴ ምን ሆነሽ ነው? እኔ እኮ ሰራሁት እኮ 15 ቀን 20 ቀን በላይ ሆኖታል እኮ ዶጎ ቆይ እኔና አንቺ ጸብ ውስጥ መግባት አለብን ማለት ነው? የሻዲም ልጅ ወላሂ ላዚም ይሄን ነገር ታላቆምሽ እኔ አባትሽ ላይ ደውላለሁ። በቪዲዮ ይዣቸው ነው የምመጣው። ሻዲምን ነግሬሻለሁ። አራዝሚ ባንዲ ቀን እጅቡ እኮ ባለፈው የኔ ጌምጣን ነው ይለኛል። ይቀልዱና ምሮ አይለይም። አሁን ይሄን ሰው እንዴት ነው የማምነው? አሁን ሻይ አጣጭ አራፈር ቢሻይ አጣጭ ተይ በሬዲሽ ይበዛል ተይ ወላሂ ሻይ መጥፎ ነው በት አትሰማ እሺ አስቀምጫለሁ። ጅቦ እናንተ ሰዓት ላይ ተጫወቱ። አይሁ እንዲሁ በሰዓት እንዲህ አንድ ቀን መረዘም አለብሽ። ታወሩ ጉድ ነው ወጣ ማለት ነው። ልጁ ኦሮምኛ እንኳን አይችልም። ወላሂ እዚህ ጋር አስገብቼ ባስተርጓሚ ነው ጌሙን ያዝ ነው። አሁን ሂጄ ምንድነው የሚችለው? ኦሮምኛ አይችልም። ምንድነው የሚችለው? አማርኛ አይችልም። ኦሮሞ ነው ልጁ። ባስተርጓሚ ነው። አንቺ ነፍጠኛ ኦሮሞ ጋር ጨዋታ ጀመርሽ። እናንተ 11 ሰዓት ላይ አድርጉት። በዛ ሀገር በኢትዮጵያ 5 አድርጉት። እናንተ ነፍጠኛ ኦሮሞ ጋር አሁን ከኦሮሞ ጋር ነው የምጫወተው። ለሄንኑ ታርታብ የሚያደርጉልኝ ሰዎች ጊፍት የሚሰጡኝ ሰዎች አንድ እንዳይሆኑ ብዬ ይሄንኑ ፈርቼ ወላሂ ኦሮሞዎች ቀጠቀጡሻል። በቃ አሁን ደግሞ አንተ መቀበራ ልጓ ሰርታ መጣ። በቃ ሳይ ኦሮሞ ጋር መጫወት የለብሽም አልኩሽ። አንቺ አሰሚ ዲነስ ይቀጠቅጡሻል። ወላሂ ላዚም ይቀጠቅጡ። በቀደም ለታ እንትናን አወቅሽው? ይሄ አስሊ የሚባለው ኦሮሞ ጅቦ እኔ እናንተ የቀጠሮ ጌም እንጫወታ። አይሽ በፖለቲካ ላይ ወርዲኝ እኮ አውራ እኔ ደብረጽዮን የማይፈቅድልኝ አይሽ ታዲያ የኦሮሞ ፖለቲካ ላይ እንደምታራምደው ምን እኔ ማንንም አላራምድም። ግን በቃ ምን ይቀጠቅጡሻል። ወላሂ ላዚም ይቀጠቅጡሻል። መጥፎች ናቸው እንዴ? እኔ አላቃቸውም ጌም ላይ ታይ የቀጠቅጡን ጅቦኔም ሰው አለኝ። ሰው ሳላዘጋጀ ደግሞ ፎሎ እንኳን ሳያረገ ሌብል ሳላሳለውልሽ ይለኛል። ይሄ አሁን ደግሞ ፖለቲካው ግሏል። በቴዲ አፍሮ የተነሳ ቅንዲብሽም ብለው መሬት ላይ እምብርክክ ነው የሚያስጌዱሽ። ይቅርብሽ። እኔ ሙባረክ እንጫወት ሲለኝ ላሽበል ያልኩት ለምን ይመስልሻል? አፋራ ነኝ እንዴ? ልብልባለ እኔ በፖለቲካ አልጫወትም። እኔ እንደ ነፍጠኛ ራሴን ወክዬ ነው የምጫወተው። ራሴን ወክዬ አያገባኝም ስለ ፖለቲካ። የብርክ ገባው የአማራ ህዝብ ላይ አይገባም። ዲያስ እንዲያለሽ እንግዲህ ወሎን ወክለሽ የምትጫወቸው ተሮሞ ጋር ዲያስ እንዲያለሽ አዋርጅ እኔ ያለሁበትም ምን አለ ሰው በቀይር ይወጣል። ማንንም አልወክልም። እናቴንም አልወክልም። ይወደድሽ
አንቺ ሲስተመኛለሽ ወላሂ ያኔ አልፈልግም። ላይ ማን ነው ደውለሽ ነው እንደው ይስተራደኝ ብላ እንደው ምን ያሉኝ ቤተሰቦች የራስ ጉዳይ ነው። ኧረ ተወረሞ ጋር ቀልድ አያስፈልግም ዘንድሮ። ኧረ ተይ ስሚ፣ ተወረሞ ጋር ቀልድ አያስፈልግም ዘንድሮ። ነገሩ ድሮን ነው። አንቺ ሰው ላይ አታርገሽ ማወቅ ነው እንጂ የምትቀርቢውን ሰው እንዲህ ጊፍት የሌለው ነው። ኦሮሞ ተጋግዙ ማርሽ የሚያብሉሽ ከዚህ በፊት አስሊ እንደገና ሙባረክ እንግጠምን ሲሉኝ አረጋችልኝ ልጅ ፎሎ አርጋኛለች አለሁልሽ ጂቡ አይደለም ለማስሏሽ ፈሪ ብላኛለች። ወላሂ ነው የሚያበሉሽ አለሁልሽ ብላኛለች። እህቴ ቴንኪው አመሰግናለሁ። የሌላ ካትኬት አርኩን በጧቱ ላይ ለቀቀችው። ለምን እንዲያፈሪ አይነት ነገር አለንልሽ ይጫወት አይደለም ለምን ሲፈልግ ይጠበጥቡሻል። እሺ ምን የራስሽ ጉዳይ። ልጁ ስንት ተከታይ አለው? 164,000 ፎሎወር አለው። በቃ ገቡልሽ፣ ወላሂ ገቡልሽ። አስከታ ነው የሚያስወርዱሽ። መቶ ምናምን ሺህ 164,000 ፎሎወር አለው ጅቦ። ታገባልሽ በቃ ቀረቀሩልሽ ማሪው። እናንተ አምስት ሰዓት ተጫወቱኝ 4 ሰዓት ኮፒ ሊንክ አድርጉ ላላ ብላችሁ ኮፒ ሊንክ አድርጉ። አይዲ እሺ ቀጥኝ። ምን አልሽኝ? እናንተ ይኸውልህ ዴዚ ጋር ተግባባለክ። ዴዚ የኛው ናት። ስለዚህ ማድረግ ያለብህ ነገር ምንድነው? እናንተ 5 ሰዓት ተጫወቱኝ 4 ሰዓት ተጫወታለሁ። ተባብረን ተጋግዘን እንላለን። እኛ 4 ሰዓት ነው የምንጫወተው። እንዲህ መስሎሻል? ወላሂ የማይሆነው እንዲሁ ፍንክች አላለም። ሜይ 9 10 ሰዓት ላይ እንገናኝ። ዋን ኤንድን ነው 30 ደቂቃ ጨምሮ የኛሳ ትሪብል እኮ አይደለም ዋን ነው እኮ ማሪ። ታይ ግድ የለሽም አንቺ ነጋርጊው። እኛ በተጫወትን በማግስቱ ታረግሽው። ወላሂ አንበሳ ተወረደልኝ እገባልሻለሁ። ወዲሽም ይል እንጂ ዲዲብ አንድ ያገር እኮ አይቀይርም። ጅቦ እናቴ ትሙት አልቀይርም ብሎ ነግሮኛል። በቃ እኔም አልቀይርም። እኝክ ግዴ ወላሂ አልቀይርም። እንዴት ትገይኛለሽ? ቀይር እኮ አላልኩም። 30 ደቂቃ ረዘም አድርጉልኝ። አይሆንም። ለምን ጅቦ 30 ደቂቃ ገብቼ ታብታብ እስካስደርግ ድረስ ደሞ እንዲገና አሁራ አንቺ እንዲ አራዲያ አይሆንም። ወላሂ አይሆንም። ጅቦ ጋር እንዴት ተሰቆም ነገር የሚያወራው ወላሂ ላዚ ደሞ ይው እኔ የምቀርበው ጅቦ ነው። ዴዚና አልቀርባት ጅቦ ነው። ወረሞ ጋር ትግጣሚ አንቺ ታይ ወላሂ ታይ እኔ ደስ የማይሉኝም እነዚህ ሰዎች ተይቀጠቅጡ ወላሂ ታይብያ። እሺ የራስሽ ጉዳይ ነው አገባኝ። እኔ ሻዲም ልጅ አልታይ የዛን ቀን ልም ብዬ ነው የምጠፋው። አልከናነበው ውርዴቴን። አሁን አንተ ማን ይፈጥሩ ከዴዚ ጋር የገጠምከው? እንደውም አንተ ይቅርብክ። ባልና ሚስት ህዝብ እኮ ነው። ትግራይንም አማራንም ኦሮሞንም አዳል እኔ ገጥማችሁ ወላሂ ላልፋታቸው እንዴ ተደም ጠብታ ነው የምታገላቸው። አውቃለሁ ግን እታገላችሁ። አሁን ለምሳሌ አንተ አሁን ባለፈው እንዴት ፋኖ እንትና አብይን ይገጥማል ምናምን እያልክ ስታጣጥልብን ነበር ፖለቲካችን። አይገጥምም። አንቺ ሰውዬው እኮ ታንክም አድግሟል። አሁን አንቺ ፖለቲካ መስራትሽ ነው። ቆይ ልድገምልሽ እንደገና። እኔ እኮ ሀቁን ነው የምናገረው። እኔ ኦሮሞንም አማራንም ትግሬንም እናገራለሁ። ሀቁን ነው። ያ ነገር ደግሞ ሀገሜ ጋር የሚያያይዘው ነገር የለውም። አንቺ ፖለቲካውን ተታተውሽ ልትጠ አሁን ገባኝ። ከኦሮሞ ጋር ያረግሽው ዛራዳዎች ናቸው። በቀደም አብይ አህመድ ፋኖ አይችለውም እና የማይችለውን ነገር አይችልም ነው። ሀቅ ነው። ሀቂቃ መናገር ዲሞ አገባክ። አሁን እኛ ጠልተናል። እኛ አሁን ላንተ መጥተን አበባ ማይስክሪም አንሰጥም። ኧረ ወላሂ ስንት ያማረ ልጆች ወዱኛል። እናቴ ጀለሶች እንደነሱ ናቸው። ወላሂ አራዲያ ልጆች አሉ በጎኔ ራ እንጂ ዲሞ እንዴ አንቺ ጠባብ መሰሉሽ እንዴ? ሰፋ አድርጎ የሚያስብ ያማራል። ነው ወዲያ አንተ የመጡት ባንዲያ ናቸው። ባንዲያ ናቸው። አማራ አይደል? ስማ ለጌም ሲሆን ዘቢ አንቺ ደነስ አሁን እኮ እየተነቃቆ ነው። ሁሉም ነገር እየተነቃቆ ነው። ወሮሞ ማለት ራሴ ቤተሰቦች አሉኝ ሰፖርት የሚያደርጉ ቤተሰብ አለኝ። እኔም አማራ አለ ወላሂ ላዚም ጀለሶች ስማል እንግዲህ የጭቃ ቤት የሚያልቅ የጭቃ ቤት ያንን የጭቃ ቤት እስካላስጨረስኩ ድረስ የቀጠሮ ጌም መጫወቴን አላቆምም። ገብቶሃል? ለዛ የመዳም ቅመም ስለሆንኩኝ ሚስኪን ስለሆንኩኝ
ይረዱኛል እንጂ በብሔር በምናምን አይደለም። እና ለምን የኔን ወደ ብሔር ወሰድሽው? ያንተንማ እንሰጥህም። አዎ ስንት አማራ አዳምጪ፣ ስንት አማራ እንደሚወድ ስንት ኦሮሞ ስንት ትግሬ እንደሚወድ አሁን ጆከር ጅቦ የአማራ ጥላቻ ያለበት አንፈልገውም ብሏል። አንኳ ነው ለራሱ እያመቻቸ እኮ። አይ ፋራነሽ በቃ ፖለቲካ እየሰራብኝ እኮ ነው። ምንም ፖለቲካ ጅቦ የአማራ ጥላት ማለት እኔ ደደብ ነኝ እንዴ? ከሚሊዮን ህዝብ ጋር የምጣለው ምን ሳቀባለኝ? ማሪ ወደድ አንዴ እኮ ምን መሰለሽ፣ አሁን ምን መሰለሽ ያማራ ድምጼ እያስተጋባን እየቀዲያሽ ነው። ዘግተሽ እንደገና ዲው ወላሂ ድምጤ እያስተጋባን ኗ እየቀዲያሽ ነው። ኗ አልፈልግም እምቢ እየቀዲያሽ ነው። ኗ እየቀዲያሽ ነው። ወላሂ እየቀዲያሽ ነው። ድምጤ እያስተጋባን ሊቀድ ያለን የመስጅ ስራ ጥቸና አንተ ነው ሪከርድ የማረጋው። አራኒ አላምንሽም። ወላሂ እየቀዲያሽ ነው። አይ ይሉጣሽ እንደገና አልተባለው ቆረቆራ። እሺ እንደገና ዲው እኔ እኮ አላምንም። እንደገና ዲው ደሞ አራዲያ እኔ ማራዲያ ነኝ። አየቀዲያኝ ድምጽ ያስተጋባል። እንደገና ዲው አልዋ አንሻ ይዲድች እንደገና ተልከል መጣ ደወለች፣ አነሳሁት። አሽ ማሪ አሁን እንመካከር። ጅቦ ምንም ቢሆን ምንም ቢሆን አንድ ሀገር ጆከር ጋር አብረህ በልተህ ጠጥተሃል። ጆከር ማለት ደግሞ አዎ ወላሂ በልቻለሁ ጠጥቻለሁ። በጆከርም ቢሆን ተዛምዲን ይሄን የቀጠሮ ጌም 30 ደቂቃ አስተኝ ዋን ኤንድ ነው አንድ ብቻ ነው የምጫወተው። ተጫውተህ እምቢ ወላሂ እምቢ። አንቺ ባይሆን 30 ደቂቃ ጠብቂ ወይ ደግሞ አንድ ሰዓት ወይ ደግሞ ነገ አድርጊው። እኛ በተጫወትን በማግስቱ እምቢ ጁሻን አማርኛ እኔ መሻለልም እምቢ እሱ ሻለልም ተብሎ እኔ ጌሜር እራ ነው እንዴ? አንተ ስማ እዚህ ጋር እኮ ትግባባለህ። ደሞ እኮ ቤታ ትመጣለች እኮ ቃል ገባችልኝ እኮ ቤታዩ ቤት እመጣለሁ ታብታብ አስደርጋለሁ አለች። ትበቃ አንቺ ጎንደሬን እንዲያመልሽ እንዲያቀሪ ብያት ወላሂ ጥፍ የላት ትመጣለች። ድርበይ ድብን አንተ ማለት ነው ከዴዚ ጋር መጫወት ካጠፋ ከኔ ጋር ምን አገባ ቤታ ትመጣለች። ቤታ ታርጅል ነበር ለማስቀጣት ድርበይ ድብን በይ ቀጥልበይ ዴዚ ጋር መጫወት አልነበረብም። እኔ ጋር ገጥም ምን ቤታኝሽ አልሸነፍም ትመጣልኛለች እመጣለሁ ብላልኝ ወላሂ ደውዬላት ጥፍ ያላት ማለት ጥፍ ብላ ቤታዩ አልኳት። ምን እሻ ነው እንዲው እኔም ወሎ ያንቺም ጎንደሪ አንዲነና ካሌ ጎንደሪ አልኳት። ወላሂ እሻ ላይ ኧረ ግድ የለም የመቼ አራዲያ ላይ ቢስ ነው አለች። ዴዚ ዘመድዋና ዴዚ ቤት ነው የምትሄደው። እኔ ጋር ተጫውታ ቢሆን በትንሽ እኔ ቀርባት እሷ ፈረንጅ እኮ ነች። እኔ ነኝ የምቀርባት እያልኩሽ እመጣለሁ እረፍ ቀይ እመጣለሁ ብላለች። ወላሂ እመጣለሁ ልጆቿን እነዛ እንትኖቹን ገረዶቹን የዛን ቀን አንቺ ቤት ማንም አይመጣም። ተበላሽ፣ ወላሂ ተበላሽ። አላት ሀብታም ናት። አላየሻትም? አንቺ ነሽ የከሰርሽው። እሷማ ተፈጋ ከተጣላሽ በኋላ ውቃቤ ራሱ ገፎሻል። እኔ እንዲህ እንደምተባል ሽቲ ውስጥ ብቻሽን የቀረሽው ነፍጠኛ ስሚ። አሁን እኔ እናንተ በተዛመድ አይሻልም ከምንጣላ? ቤታ ጋር ዝምድና ታራዳ ልጅ ጋር እምቢ ቤታዮላት የምታዋጣኝ በታዮላት እምቢ። ኧረ በግድ አልፈልግም። የማልፈልገውን ወላሂ እንዴት ትጠጊኛል? ትጋሽም አትድረሽብኝ አልደርሽብሽም። የፈለገ ቤታን ከጄ ኧረ ወላሂ እማላረገውን አስቢ ውስጥ ቤታዮን የመሰለች ጉብል ነገር ምን ነው ታነቃ አልፈልግም። እምቢ ካልኩስ በቃ እምቢ። ኧረ ተይው አልፈልግም። ተቀይሩ አራባና ቆቦ እኮ ነው የሚያወራው ሰውዬው። ፊቴ ብታዩት ምን አገባኝ? ተስጠግ እቻ ከሰረ ቢስ ኮስተር ብዬ ኩሩናክ ዘቢ አንሻዋ እኔ ቤታዩ አራዲያ ልጅ ናት። ትመቸኛለች። ስሜት ጦይባ ነው ሰውዬ። ሉባባ ምናምን አትበል። ጦይባ ነው ስም ጦይባ
ጧቤ አስተካክለሽም ተሻለ ጦይባዋ እኔ ትክክል። አዎ በል ጦይባዬ ወላሂ እንዲታየው ጦይባ መሐመድ እንዲርሽ ተፈራ ዘለቀ እንትና እያልኩ ጠራው ከና አባቴ ቅርናያቲ እሺ እንደዛ ተሆነ መልካም። አሁን እኔ አንድ ነገር ልንገርሽ፣ ሰው አክብሮሽ ተፈራ ዘለቀ ትክክል። ሂድ ሻሂ እየጠጣሁ ሂድ ጦይባዋው አዳምጪኝ ማሪው ሻማጣጨኝ ይከክል ማሰብ ጅቦት ፈርቢ ስንት የነገርኩሽ ጥሩ አይደለም። ወላሂ ጥሩ አይደለም ለራስሽ። ይቅር በቃ ይቅር። አዎ ያመጣል ያን ነገር። ኧረ እውነትህን ነው። እኔን ያበዛብሻል። ወላሂ ያበዛል። ደግሞ ሴቶች የሚጠጡት አሜሪካ የምትኖር አንዲት ዘመድ አለች እናታችን ጀግና ናት። የሁለት ነው እያሉ ነው ማናት የዲዝ ቃቶቹ እየጻፉን የቤት ቤተሰብ አለኝ ወላሂ ላዚም ብዙ ናቸው። አለቃቸው እስከ ደም ጠብታ ቁስሎ እኮ ለእሷ ነው የምትሰጠው ግን ስርዓት ያዝ የፊቴ እንዲያትባያት ማለት በቃ ወዲያታለሁ። ታይ ቁስሎ አላለች። አንቺ ደግሞ አሁን እንዲው ከሷ ጋር ደረጃሽን ለብለሽ ማለት አንዲ ክፉም አልናገር ግን እኔ ደራሲ ንግስት ነኝ። እኔ ነፍጠኛ ገባ ካርበሽ እንዲው እንደቤት አይነት ኩየን እንኳን ሰሚ እንደቤት አይነት ኩየን እንኳን መሬት ላይ ተፈጥሯል ብያ እንዲከለ መስሎሽ መሬት ማደርሽ ጥፍሯ ላይ አደርሽ ንግስት ብትኖር ኖሮ እንዴ ኤልሳዴ ናት ቀብራር ዘና ያለች ወሃላይ መሬት ወሃር ቃንታሽ እርር ብለሽ ጅብንት ያዳልሽ እንጂ የእሷን የጥፍር ቆሻሻ እንኳን አታኪም። ማሪ ማለ እንዲያላቀሽም አላቀሽም እንዴ እግር በራስሽ ሽቷን እንኳን አላየሽው ብርፍር ሰውተርኝ የሚበሽ ስቲከር እብድር የሆነች እናቴ ጦይባ አለች። ጭሳለች እናቴ ትሙት አትቀበለኝ። ሄዳለች የለችም በቃ ሄደች። እናቴን አልቀበላለች። አጣፋት ደምቡሼ ገና አንኩን ዲቦራ ናት መስል የምችል በደንብ ይወት እስቲ እንዴት ነሽ? ዲቦራ የምትባለውን ታውቃታለሽ? እኔ ሌላ ሰው ነው የምጠቀው። አንቺን ነው እንጂ አንቺን ነው የምትመስለው እናቴን ዲቦራ የምትባለው እህት ወይ መመሳሰል። እንዴት ነሽ? ምንድን ነው እዛ ጋር ብዙ ሴት እዚህ ጋር አንድ ሴቶች የራሳቸው የሆነ አቋም ወይ ተበላሁት መኪና ከታየ ወይኔ ኮች ካየችው መኪናዬን በቃ አለቀ። እሱ ነው ትላለች። እሺ በነካ እጅ ፊትም ብናይ ጁ ወይ ያው ስለዚህ ላብራራልሽ። እኔ ቆንጆ ማንሽ ድንቡሽ ሴት ልጅ የራሷ የሆነ የመመዘኛ ሚዛን አላት። አንዳንድ ሴቶች ፎኪስ ናቸው። ፎኪስ ማለት በአረበኛ ስፊንች እንደማለት። ምንም ብዛት ቢኖራቸው፣ ምንም ቁንጅና ቢኖራቸው፣ ምንም አለባበሳቸው ቢያምር ጭንቅላታቸው የቆሸሸ ከሆነ ሚዛናቸውን ዝቅ ያደርገዋል። ሴት ልጅ መመዘኛዋ አንደበቷ ነው። በዚያ ምናል የሴት ልጅ ቁንጅና አነጋገሯ፣ አስተሳሰቧ፣ ትህትናዋ ነው እንጂ ሴትነቷ አይደለም። አንዳንድ ሰዎች ድክመታቸው የሴትነት ነው ብሎ ያስባሉ እና እንደዚህ አይነት ቃላቶችን ስጠቀም ግን በጣም እውቀት በተሞላ ይቅርታ ዘውመን የሚባለው ባይብል ላይ ያነበብኩትን ነው የምነግርሽ። ሴት ልጅ አንደበቷ
ምንም ትሆን ያችልሽ ከመልኳ በላይ አንደበቷ ነው። አንደበቷ፣ አስተሳሰቡ። አንዳንድ ሴቶች እኮ አሉ እግዚአብሔርን ብዙ ሊያስተምሩን ብዙ ነገር መቀየር የሚችሉ ሴቶች አሉ። ግን አንዳንድ ሴቶች ደግሞ ሚዲያ ላይ ያሉት ራሳቸውን ጥለው መጡ። እግዚአብሔርን ነው የምልህ፣ ራሳቸውን ጥለው መጡ ለአንዳንድ ነገር እና እነዛ በዛ በኩል ያሉት አያችሁ ለምን ጣሉ? ለምንድን ነው በቃ ራሳቸውን ጣሉ፣ ለገበያ ቀረቡ። እንደገና ደግሞ የተለያዩ ብዙ ነገር እናየለን ሚዲያ ላይ በቃ አሁን እዛ ጋር ያሉት በዛ በኩል የተደረደሩ ሴቶች ሶሻል ሚዲያ ላይ በቪዲዮ ወጥተው የሚጨፍሩ ሴቶች ናቸው። እዚህ ያለችው ደግሞ ያቺ ጨዋ ሰውን የምታስተምረው እግዚአብሔርን ነው የምልሽ ቤተሰቦቿን የምትረዳው። እዛ ጋር ያሉት ደግሞ ቤተሰቦቻቸውን ደውለው የማያውቁም። በቃ ለሜካፕ፣ ለጡት ማስያዣ፣ ለፓንት ምናምን ነው የሚጨነቁት። እነዚህ ደግሞ እዚች ብቻዋን ያለችው ደግሞ ለወንድሟ ተምሮ ትዳሯ ብዙ እንዴ ስንት ብዬ በቃ ግን ብዙ ነገር ነው እንዳይ ማለት እንማር ቤተሰቧን አትረዳም እንዴ? ትረዳለች እኮ ለፓንት፣ ለጡት ማስያዣ፣ ለሜካፕ፣ ለዊግ ምናምን የሚያጠፉ ሴቶች የሉ። መግዛት እኮ ሁሉም ይገዛሉ፣ ራሳቸውን ይጠብቃሉ። ደግሞ ጡት አዳምጪ ስለሆንኩኝ አላውቅም። ኖ አንቺን እኮ አይደለም ስም እየጠራው አይደለም ያሉትን ሴቶች ነው። አሁን ለምሳሌ በዚህ በኩል ያለችው እንደ ሴቶች ጡት ማስያዣም ፓንትም ይኖራታል። አሁን እዛ ጋር ያሉት ለምሳሌ አዲስ ፓንት ገዝተው ወዲያው ነው የሚለብሱት። እንደዛ አይደል? ተሳሳቱ አያጥቡትም። እናቴን ፓንት ገዝተው ይለብሱት አዲስ ባክቴሪያ እዚህ በእጅ ሲነካኩ ምናምን እናቴን ነው የምልሽ። ተሰጥቶ ሳምንት የተሰጣ የተንጠለጠለ ፓንት አዲስ ነው ብላ ትለብሳለች። ተመልከች። እቺ ግን በዚህ በኩል ያለችው ፓንቷን አጥባ ንጽህናዋን ጠብቃ። እነዚህ ንጽህናቸውን አይጠብቁም። ቁጭ ብለው ነው የሚውሉት። በቃ ቁጭ ብለው ወሬ ይወዳሉ። ገብቶሻል? ጮኩብሽ። አይኔ ቆንጆ ይቅርታ። እዚህ የተደረደሩ ሴቶች ምንድን ናቸው? ጓደኞቼ ናቸው ሁለቱ። ጫወታችሁ ነበር? ግን ጥያቄ መጠየቅ ይችላሉ? እንዲህ ድብና አድርገሽ ጌም የሚጫወቱ ብቻ ናቸው ወይስ ቪዲዮ የሚለቁትም ናቸው? ኧረ በስመ አብ ስንት ጌም የሚጫወቱ ሴቶች አሉ። በጣም ስርዓት ያላቸው ብዙ አሉ። ስም እኮ አልጠቀስንም። ጌም ማለት ቁጭዋል። አይ በጌም ብቻ ነው ወይስ የሚጫወቱ ብቻ ባለጌዎች ናቸው ያለው ማን ነው? በጣም ህይወታቸውን ይቀየሩ አሉ። ለቤተሰቦቻቸው መኪና፣ ቤት የገዙ አሉ። አታውቂም? አንደርስታንድ አላረከኝም። እሺ የሚጨፍሩት ምናምን ስትል አሁን ጌመር ሳይሆኑ የሚጨፍሩትም ጭምር ናቸው ወይ ለማለት ፈልጌ። ሚዲያ ላይ አቀራረብ አለ። ሚዲያ ላይ የሚቀርቡ ሴቶች በቃ እነሱን በአጠቃላይ ነው እንጂ ጌም የምትጫወት ወይ ፎሎ የምትሰበስብ ምናምን አላሉ አሉ። ሁሉንም ነው ግን ሚዛኑ እቺ ከፍ ማለት ነበረባታ። እኩል ሆኑ እንዴ? አራት ሴቶች ናቸው እኮ። አይ እኩል ሆኑ። አትሊስት ከፍ ማለት አልነበረም። አራት ሴቶች ናቸው። ሁለት ቢሆኑ አስበሽዋል ሚዛኑ የት እንደሚወርድ? ይንጠለጠሉ ነበር። እናቴ ሶስት ቢሆኑ አስቢ። አራት ሴት አስበሽዋል? አራት ሴት በጣም ከባድ ነው። አልገባኝ። እኔ እኮ አይገባኝም ፖለቲካ ምናምን። ፖለቲካ ነው እንዴ? አልገባኝም። ሌላ ያልገባሽ ጥያቄ አለ ወይስ ልውጣልሽ? እሺ ትሁት ነች። እሺ ባይ እንዲህ ነው የማስረዳችሁ። እውነቴን ነው። አንዳንድ ነቀርሳ ሴቶች አሉ፣ ሚዛናቸው የወረደ ሴቶች ካወራር ጀምሮ እስከ አለባበስ ጀምሮ እስከ ሽታ ጠረናቸው ሁሉ እንዴት አባቱ እንደሚሸት እናቴ ትሙት። ተረኩስ ነው የሚሉት። ይሄ የዶሮ አይደል? እንደ ዶሮ አርቆ ካር ሁሉ ግም እኮ የተረኩስ አርቆ እነዛ ናቸው። አንዳንድ ሴቶች ደግሞ በውሃ ታጥበው ጠረናቸው ራሱ ደስ ይላል። ጠረናቸው እናቴ ትሙት። ኪዳነ ሐወይ ታብታብ አድርጉ። ጃፒ ሰላም ፕሮፌሰር ጅቦ ይላል።
እንዴት ነህ ጀለሴዋ? እግዚአብሔር አንተ ይመስገን። ምንድን ነው የላክልኝ? ምንድነው ግፈኛ ነህ ግን እናቴ ትሙት። ይሄ ልጁ ግን በጣም የሚገርም ሰው ነው። ታሪከኛ እኮ እኔ ምያለሁ። እናቴ ትሙት ሁለተኛ ላልናገረው ምያለሁ። ኧረ አሁን እኮ ተቀየርን እኮ እንትናን ሄለንን ትናንት አልሰማ ትቀልዳለህ እንዴ? ምርጥ ያራዳ ልጅ ነው። እናቴ ትሙት አሪፍ ልጅ ነው። እና እነዚህን ሴቶች ዛሬም እየተቀጠቀጡ ነው። አዎ ክብር የሌላቸው ሴቶች፣ ርካሾች፣ የሚሸቱ ሴቶች በዙ። እናቴ ትሙት በጣም በዙ። ቃሉ ራሱ ከባድ ነው። ጅቦ የሚሸቱ ሲባል በጣም የሚቀረኑ ምናምን ብትለው አሪፍ ነበር። የሚከረፉ ያው አወራራቸው ሲያስጠላ አራር ነው የሚለው። እናቴ ትሙት ምን መሰለህ፣ አንድ ሴት ልጅ ይኸውልህ ከሁለት ከሶስት ወንድ በላይ ካወጣት ከዛ በኋላ ትረክሳለች። ገባ? ምን ትረክሳለች? ትግማማለች። በኢየሱስ ለዛ ነው ራሳቸውን ቆጥበው እኮ የኖሩ ሴቶች ንግግራቸው፣ ስነ ምግባራቸው አው ደስ ይላል። ከአንተ ጋር ራሱ መጥተው ራሱ ጅቦዬ ሲሉክ እንትኑ አባባሉን አይተዋል። ይህ ከብዙ ወንዶች ጋር የሚወጡበት ትልቁ ምክንያት ምን እንደሆነ ታውቃለህ? ካስተዳደግ ነው። አሁን አንዳንድ ሴቶች በትዳር ነው የሚወጡት ከቤታቸው ታውቃለህ። አግብተው በክብር ውራምባ ተጨፍሮላቸው እግዚአብሔር እንዳቅማቸው ባህያ ላይም ተጭነው ሰርግ የሚያደርጉ አሉ። አይሱዚ ላይ ወጥተው ቆጥ ላይ ወጥተው የሚያደርጉ አሉ። ግን በቃ እንዳቅማቸው ለቤተሰቦቻቸው ወግ ማድረግ አሳይተዋል። አንዳንዶቹ እኮ በጣም እኮ ነው የሚቀፉ እኮ እግዚአብሔርን ነው የምልህ። እናት አባት መርቆ አጥር ጥግ ነው በቃ ድንግሏን የተወሰደችው እናቴ በክብር እንኳን ሆቴል ተይዞላት ምናምን አይደለም። አጥር ጥግ ላይ ጀርባ ተንጠልጥላ ትወጣለች። ከዛ በኋላ ህይወቷ ሁሉ ልክፍት ነው የሚሆነው። እግዚአብሔር ምን አለ ድንግሏን እንኳን ስትወስድ ሆቴል ቢያዝላት ማለት የረከሰች በቃ አጥር ጥግ እንትን ትላለች። በሶፍት ጠረግ ታደርገዋለች። ምንድን ነው ደንብላ ከዛ ቤተሰቦቿ ሂዳ ትቀላቀላ ቁጭ እናቴ የዛኑ ቀን ማታ እየተመናከከች ሂዳ ቁጭ ትላለች። ምን ሆነሽ ነው ስትባል ወለም ብሎ ይትላለች። እግዚአብሔር በቃ እንጂ ፔሬድ በዚህ ደረጃ አይፈጥንም። እናቴ ትሙት ድንግልናቸውን በዚህ ደረጃ እንዲህ እኮ ናቸው። እነዛን ቆሻሻ ሴቶች የራሳቸውን ክብር ዝቅ ያደረጉ ሴቶች እዚህ ሚዲያ ላይ መጥተው አፋቸውን ሲከፍቱ እንዴት እንደሚከረፉ እናቴ ትሙት መልስ መስጠት ራሱ ያስጠላኛል። ስማ አሁን በምን መሰለ በእኛ ሃይማኖት እንደ ንስሐ የሚባል ነገር አለና ንስሐ ገብተው ለሰራሁት ኃጢአት ይቅር በለኝ ብለው እኮ የሚኖሩም አሉ። ያ ስህተት ነው በልጅነት አይምሮ ነው ተብሎ ከዛ ታርመው የሚናገሩትን ንግግር የሚቆጠቡ ኑሯቸውን ለማስተካከል የሚሞክሩ በጣም ብዙ ሴቶች አሉ እኮ ታውቃለህ። እናቴ ትሙት አንዷን እኔ አውቃታለሁ እዚህ ሚዲያ ላይ እና ድንግልናዋን የወሰደባት ልጅ ጓደኛዬ ነው። እናቴን በኮንዶም ነው ድንግልናዋን የወሰደው። ምን ያክል እንደተጸየፋት አስብ። እንዴት ነው ሰው ድንግልና በኮንዶም የሚወስዱ? በቃ ሞተር እንዳትጭም ብሎ እንደሆነ ምን አውቃለሁ። በቃ የረከሱ ናቸው። ይሄ ነገር ሞራላቸውን ስላላሻቀው ይመጣሉ እዚህ በቃ እሱማ በሸህም ቢሄድ አይሻልም እንዴ? አንተ ክፏል ግን አሉ በርካታ ሴቶች አሉ። እናቴ ትሙት ክብር ያላቸው ሴቶች አሉ በጣም። አሁን ቅድም ያስገባቸው ልጆች ትንሽ አይን አፋር ነገር ናቸው። አሉ እናቴ ትሙት አሉ። ስማቸውን የሚያጠፉ ትንሽ ናቸው በቁጥር 10 ሴት 20 ሴት አይሞሉ። ግን ታዲያ እነዚህ ምንድነው የሴቶች ማህበር ምናምን ብለው የሚሰበሰቡት አሉ። ደግሞ እነሱ ደግሞ እርስ በርስ የሚሳሳማሉ። ደግሞ እነሱን እንዳንል ደግሞ እዛ ጉዳይ ላይ እንኳን ብዙ ጠለቅ ብዬ ማውራት አልፈልግም። ምክንያቱም ብዙ የሚወጣ ጉድ አለ። ዓለም አቀፍ ሙሽኪላ ውስጥ እንዳትከተኝ። ስለሱ አያገባኝ፣ ስለሱ አልናገርም። እና እነዚህ የበቀቱ ሴቶች ነገ ግልጹ ሆኜ አወጣቸዋለሁ ብለህ ነበረ እንድንለይ። ሌሎቹ ሴቶች እየደነገጡ ነው። እኔ እንዳልሆን እያሉ ኖ ክብርህንም አንዳንዶቹ ክብርህንም የሚመጥኑ ሰዎች አይደሉም። በዛ ደረጃው ተመናገሩ እንዴ ምን ሆኖ ነው ልጅ ማለት የራሱ የሆነ እንትን የለውም እንዴ ያስብላል። ለዛም ነው ገባ። ግን ሴቶች እህቶቻችን እንዲስተካከሉ ትነግራቸዋለህ። ጨዋ መሆን ትልቅ ሴትነት በቃ ሴትነታዊ ነገር መጎናጸፍ ጥሩ ነው። እናቴ ትሙት ውሻ አትሁን።
ይኸውላችሁ ኮሜንት ላይ አትሳሳቱ። ከሴት ተፈጥራችሁ ስትሉ ሴትን ሁሉ እየተናገረ አይደለም ያለው። አንድ ያየው ሰው እኔ በዙሪያ ያየኋቸው ሰዎች አሉ። እነዛን ሰዎች መርጦ እየተናገረ ነው። የሴት መልካም እንዳለ ሁሉ የሴት ቆሻሻ አለ። ነፍ የሀገር ሴቶች መልካም ናቸው። አንደበታቸው፣ ጨዋነታቸው እናቴ ትሙት። እነዚህ ደግሞ ልንገር ደግሞ ሳልነግር አማኝ ነኝ ተሸፍኛለሁ፣ አላህን እፈራለሁ፣ እግዚአብሔርን እፈራለሁ የሚሉ እነዚህ አይነት ሰዎች እናቴን እንዳታምን። ወይ ውስጡን ለቄስ ይባላል። እግዚአብሔር ሜሪ እህት ሜሪ እንዴት ነሽ? እኔ ቆንጆ ወይ አለሁልህ። እንዴት ነህ? ደህና ነህ? ወይኔ ቅድም ገደልከኝ። በቪዲዮ ጭ ገደልከኝ። እሺ በቪዲዮ ጭ ገደልከኝ ነው የምልህ። በቪዲዮ አትውጭም? ተረጋጋ እስኪ። እሺ ጃፒ የሆነ ነገር በላታ በቪዲዮ የት አልወጣች። ሰላም ሜሪ አዴ ቆንጆ ተተና እስቲ እኔ ቆንጆ ተመልከት። እንደዚህ አይነት ውብ ሴቶች አሉ። እስቲ ተመልከት፣ እንደዚህ አይነት ጨዋ ሴቶች አሉ። የኔ ቆንጆ አሳሳቀሽ ይሄ ነው በቃ። በዚህ አጋጣሚ እንደዚሁ ቪዲዮ እንደከፈትሽ ለማይረቡ ሴቶች መልእክት አስተላልፊ። ለእንደኔ አንተ ጃፒ አይ ማርታ እንዴ አወቃት ጅቦ ማርቲና ጠፍታለች። ግን የእንትና ኤክስ ነች ታውቃለህ? አውቃታለሁ ማርትዬ። መቼም የማረሳት ሴት ኖርች ነች። እኔ እቺ በቪዲዮ ፊትሽ ጠፍቶብኛል። ማርቲና እኔ ሲጀምር ጃፒ ማርቲ ደነስ መቼም የማትረሳ ሴት ብትኖር እሷ ነች። ማርቲ ታሪክ የሰራች እኮ ነው በዛ ዘመን ካሜራ በሌለበት ዘመን። ውጪ ማርቲ በቪዲዮ አልወጣም። እንደውም እንደ እኔ እኮ ጃፒን ላወራው ነው የመጣው። እሺ ውጪ ችግር የለውም። ያው ውጪና ሰላም በይንስ አዴ እንደዚህማ አይባልም። ውጪ ማርቲ ከወጣች ከእንትኑ ራሱ አንተ ቤት ተገኘሽ። መስማም ድሮ እኮ ነው ማለት ከባድ ሰው ታውቃለህ አይደል? ጅቦ በጣም ወዬ የወለህማ ፎሎ አስደረገኝ ትንሽ እስቲ እኮ በቪዲዮ ጫ ወጣው አይደል እንዴ? ውጪ አላየንሽም። እናቴን በስርዓት ውጪ። ያኔ እስቲ ስርዓት የሌላቸውን ሴቶች እንዴት ትገልጫቸዋለሽ? አመሰግናለሁ። ምንም አይደል። ስለሰጣኸኝ ጊዜ በጣም አመሰግናለሁ። እኔም አቤት ድምፅ እስቲ ድገሚው። ኧረ እኔ በእናትህ መምከርን አልችልም። በእናትህ አመሰግናለሁ። ዋው ኧረ እኔ መምከር አልችልም። አቤት መቁላላት። ባይዘዌ እስቲ ፈገግ እያልሽ ንገሪያቸው። እስቲ ጸጉርሽ ባይዘዌ በራሳችሁ ውበት ተኩራሩ። ይሄ በጨዋነት የሚቁላሉት ነገር ግን እንደ ይለያል። እሺ እስቲ እና ላተላሊክ ለሆዴ ዳራ ታላሉም። አንቺ ምን ነው? እኔ ትራፊ ነኝ እንዴ? አዴ አቺ አባል ትናገራለች። ሲበዛብሽ ነው ወዴ። ምን ነው ነቂ? አንተ ይሄን ሰው ማንም ሰው እንዳይናገረው እናቴ ትሙት። ምርጥ ሰው ነው። ታዲያ አሁን ተኝቷል ብለው ይበዛባቸዋል። እከካም ሃይ ክላራ የቪዲዮሽን ክፈች እስቲ የኔ ቆንጆ። ኦኬ ጊቭ ሚ 1 ሚኒት ጀስት ቼክ ኢት። በስመ አብ ይሄን እንግሊዘኛ የሚፈታው የተማረ ሰው ከተማሩት ሀገር ነው የገባችው።
ችግር የለው። አንተም እኮ መኩሪያ ቋንቋ አለች። አዎ ግን ከተማሩ ሀገርም እኮ ብዙ አሉ ታውቃለህ አይደል? 7 ዓመት 8 ዓመት አሜሪካ እየኖሩ ዌይተር ሆነው የሚንቀሳቀሱ ሴቶች አሉ። ኧረ ሴቶች ብቻ ሳይሆን ወንዶችም አሉ። ኡበር ነው ትራክ ሾፌር ምናምን አንተ እግዚአብሔርን ጃፒ ስንት የተማረ ሰው አለ እኮ አሜሪካ ውስጥ እንስቶች ምናምን ትላልቅ ቦታ ላይ ያሉ ሴቶች አሉ። ስም መጥቀስ እንደው አያስፈልግም። እዚሁ አቅራቢያችን ላይ ያሉ እኮ አሁን ስም አይጠቀስ። ማታ እያየኋት ነበር ዶክተር እናት አስበው። ፍቅርስ ብትል ፍቅርም ተምራለች። ቆጮ ታበዛለች። አናወራውም። እስቲ ክላራዬ ውጪ ነኝ ቆንጆ። የተማረ ሰው እኮ እንዲህ ፊቱን አይተህ ነው የምታውቀው። ኧረ ይሄ ተማረ ነው። እስቲ ጠጋ በይ። ኦኬ እንግዲህ ካንተምጣን ሰላም ማለት ፓፓለሽም። ኧረ ቦርጭ እስቲ ምንድነው ባልጋው ላይ ያለው? ከንፈር ነው መሰለኝ። ኢዛና ሐወይ ሓደራ ናዛና ግሩፕ ጉዳይ ጌምና ቆጠሮ በጽሕሎ ማን ይሄ ነይጭ ማንን ነው እንዲያስበለቀጥካት? ጃፒ ያቺ ነች። ሉላ ነው ሉላ እጂ እንትን ያለችው። ይሄን ማህበር ለመዳፈር እንዳትሞክሩ ነግሬያችኋለሁ። መፈጠራችሁን ነው የምትጠሉት። የት ሄደች? ተከባብረን ብንኖር መልካም ነው። እስከዛው ልዩ እባክሽን መጣች የኔ ቆንጆ። እንዴት ነሽ? ሰላም ነሽ? ስራ በዛ? አይ ቆንጆዬ ነች እናቴን። እንትን ነው ምን መሰለህ ጅቦ፣ ቁንጅና ከስነ ምግባር ጋር ሲሆን መልካም ነው። ስነ ምግባሯም ጥሩ ነው። እስቲ አንዳንድ ጥያቄ ጠይቃት። ግን ትንሽ እንደ ሀሳብ ደግሞ ስፖርት ያስፈልጋታል ታውቃለህ። ይስተካከላል። ልክ ነህ። አሁን ወፈር ያልነው አቀበለዋለሁ ምክርህን። እሺ ሴት ልጅ አቋሟ ሲስተካከል በጣም ደስ ይላል። እውነት ነው። አቋሟን ስታስተካክል ኦኬ ቁመኗማ ቦዲዋን ለማለት አዎ እዚህ ጋር ይሄንን ማስ እስቲ ትንሽ ቆም በይ እስቲ ትንሽ ብዙም አይደለም 1-2 ወር ከጎን ያለው ደማይ ነው እሱ ጋር አይደለም ከላይ ከጎን እኔ ባለዚህ ጋር ወፈር ያለው እዚህ ጋር መቀነስ ደማይዋ እኔ ባለዚህ ነኝ ደማይዋ እኔ ናጥወሱኝ ደማይዋ አልቻለም ልቤ ደማይዋ ናንቺን ሳስብ ደማዋ እኔ ባለ ትዳር ነኝ ደማዋ እኔ ባለ ሚስት ነኝ ደማዋ። አይ ሰልሰሌ ጊዜ አይነት ነገር እኮ ማየት ካቆምኩ ቆየሁ። ተነሺ አቋምሽ ጤጥሽ ጃፒ አሳስቶኝ ወላሂ ላዚም እኔ ወድሻለሁ ደማዋ በማንም አልተካሽ ደማዋ በማንም አልተካሽ ደማዋ ሴቶችን ሳያቸው ደማዋ አይነ ስውር ነኝ ደማዋ አይነ ስውር ነኝ ደማዋ አንቺን ሳይ ነው እኔ ደማዋ አይም ይበራልኝ ደማዋ አይም ይበራልኝ ደማዋ ውቃቤ ተነሳ ጭራሽ ተወሰወስከ። ኧረ እናቴ አልተወሰወስኩም እንዬ ነኝ በቃ እንዴ አንቺንማ ገዳይኝ ወላሂ ላዚ። ሁለተኛ ደግሞ ጃፒ እዚህ ቤት አይገባም። በቃ እኔ ትዳር ወላሂ ላዚም አይገባም። ኧረ እንዬ እኔ አልወሰወስም እናቴ ትው ዝም ብዬ ለጨዋታው ድባብ ነው። ደማዋ ሁለት አይኔን ይዤ ደማዋ ሴቶችን ባይም ደማዋ አይነ ስውር ነኝ ደማዋ እኔ አንቺን ሳይ ነው ደማዋ የሚበራልኝ ደማዋ የሚበራልኝ እንደ ድምፅ እኮ ጥበብ እኮ እውቀት እኮ እኔ ጋር እኮ ያለሽ አይ ጃፒ አንተ እርኩስ ደግሞ ማን እንዲሆነ የኮሚቴው ሊቀመንበር ያደረገ አላውቅም።
እንደ አዲስ የምርጫ ቅስቀሳ አድርገን ኮሚቴው ላይ እኔ ራሴ መሾም እንዲያለብኝ ፒስ ብሮዬ አራ አንዋ አንቺ እየቀለድኩ ነው እንዴ? ታመራለች እናቴ ትምት እየቀለድኩ ነው። ምን ያክል እንደምወድሽ ታውቂያለሽ? ቆየሁኝ ሞባይሌ ጋለብኝ። ለዛም እና አንድ ሙዚቃ ጋብዝሻለሁ። ይህችን ሙዚቃ በደንብ ታዳምጭልኛለሽ። ደረንደረንደን ደረንደረረን ጅቦ ጃፕ አዴ እኔ ምንም እኮ አላደረኩም። ራሱ የቲክታክ መንፈስ ነው ያሳሳትን። ኧረ አውቄ ነው እኔ ስፎግር ነው አሳተን። ማን ነው የሚያሳስተኝ? አይ እንደው ያየነው ነው የምልህ። እንዲሁ ለጨዋታው ድምቀት ነው። እኔ አላይ ሲጀመር እባክህ ምንም ማለት ነው ቆይ ሙዚቃለ አንዳንድ ብሩ አላለችም። አንዲ ፍጥነቱ እንይወዳት እናቴን እንይወዳት አንገምብራስ እኔ ጥልፍነሽ ነው የምመስል፣ አልማዝ ነው የምመስል። እዚህ ገብታችሁ እንዳትቆሙ። ጥልፍነሽ ነው የምመስል። እሺ ንቅሳቴ ሰምጦ ነው ስከሳ አንዬ ድርሽ ላይክ ጭዌ ነገር እኮ ነው። ምን ይሄ ነው ያላታልኝ? አንዬ ኩርተ ሰው ልጅ በቃ ወዋን ይመችክ አባቴ። ትምጣ ትግባ ልጅቷ። እንደው ምንድነው አኑ አብያ ፍቅር አንዴ በትሽን ፍቅርዬ እኑ ወይዬ ጃፒዬ እንዴ እኔ እንዴት አየኸው የወንድማችንን ጉዳይ? የትላንቱ ነው ከቅዱስ ጅቦ ወደ ወንድም ጅቦ። አይ እሱን ተይው። እንዴት እየደነገጠ እውነት ጅቦ በስንት ጃፒ ላስወርድ ነው። እናቴን ልነቅል ነው ጃፒ። እሺ ጃፒ እኔ እሱን አማል በቃ ስፖርት መስራት ጀምሬያለሁ እኮ ምንም ሊሆንልኝ ግን አልቻለም። ምን አባቴ ላድርግ? ሞዴል እኮ ነች። አንተ ተኝተህ አላየህም? እየጠበቅኩልህ ነበረ ቪዲዮ ከፍታ እንዴ አልነገርኩህም ጅቦ? ስንት ሰው ኮመንት እየጻፈ ብታይ ጭራሽ እኔ በላለሁባት እንዬ አንቺ እንዳዚህ ጀመር ማረ አንቺ ክላራ ቆይ ክሎሬክስ ነው ማረግሽ ትመጫታለሽ እዚህ ቤት እንደዚህ መናገር ግልጽ እዚህ አሁን ሚዲያ ላይ ባካችሁ ይኸውላችሁ አሁን ለባለ ትዳር የሚሆን ጨዋታ ነው የምንጫወተውና ስርዓት ያዙ አስገባት ግን እየቀደድን ነው። እናውጣ እኔን ስታየኝ ፋራ መስላለሁ እንዴ? አንተ ለሆዴም አልተመለስክ እንኳን ለኔ እንዴ ጃፒዬን አስገባው ስርዓት። አራዴ ጋር ነው ልጅ ሆዴን እኮ አጨለለው እኮ ጃፒያችን ሆዴን አጨለለው እኮ። አንተ ነው የምታጨልለን። እናቴ ታይሱ እኑ ወይ ብሮ አሬ ልጅ አዲ ጅቦ አንተ እኔ ስማ እኔ ነኝ የምሻለህ እንዳታስወጣው እንጃ ፒኒ አውዲህም ጠራጠረሃለሁ አዘናግተህ ጉል ሰራኝ እንደሆነ ቃል አረ እግዚአብሔርን ጅቦዬ አንተ ጃፒ ያረዳል እንኳን ለኔ ለሆዴም አልሆንክን እንኳን ለኔ እንዴት አይታትልኝ አን መጨረሻ ላይ ተዘፈነችው እንዴት አየሻት? አይነስ ቡርነኝ የምትለው ጸዴና አልወደድሻት? አሪፍ ነው እናቴ ተለቃለች ሌላ ቦታ በሪከርድ ጭልፋ እኮ ናቸው ከመቼው እንደለቀቁት ጭልፋ አኑዬ አቤት የኔም ቤት ሙዚቃ ለጋብዘሽ አንዲ ሙዚቃ እንደ ምርጫሽ ጃፒ ምን እንደሚያደርግ ልንገርህ። የልቡን ይሰራና ማለት ነው
ቆይ የሆነ ሙዚቃ አለ ይለኝና እኔ ምን የኢትዮጵያ ሙዚቃ ሊቀመንበር ናት። እኔ ግን እንደ ሀሳብ ጅቦ እግዚአብሔርን ነው የምልህ፣ እስከዛሬ ጅቦ እንዲህ ሲያፈቅር ምናምን አይቼው አላውቅም። ብትገናኙ በእውነት ይመች እናቴ፣ ስንቴ እንገናኝ። አንተ ደግሞ አይደለም ብትገናኝ አብሮ ተገናኝተን የለ ዝፈነው እንዴ ዝፈነው ጅቦ ይልበት። እኔ እኮ ስሜቴን በሙዚቃ ስገልጽ ደስ ይለኛል። ለጃፍተሻል አካሌዋ አንቺ ጋር ይቀመጥ ወዲያዋ ጅቦዬ አካሌ አቤት እናቴዋ መንፈሴዋ ህሊናዬ ማሰቢያዬ አእምሮዬ። አይ እንደዚህ ታናሽ ቃብጥ በዛ። አሁንስ እጅ ነው ያለኝ እኔ። እሺ ቀጥይ። ለእኔና ለጃፍዬ አንድ የወለኛ ዘፈን ሚውት አደርጋለሁ። እግዚአብሔርን ምን የሚለውን በዛ ሰው ብር ዘለቀ የሚለውን አቺ አባትየው ነው ምናምን ያልምትለውን ሁሌ ኃይለኛ ምቀኛ ነው እሱ። አዎ ሄድበት እንዴ ነኝ እንዴ አንተን አይደለም እኮ ሱዳንኛ በእንትን እኮ ነው። ሱዳንኛ በወሎኛ እኮ ነው ሁሌ የምትዘፍኑልኝ። እንደው ለተኛ المركبير السكاير المركبير አዲዋን ሙተዘኪር እየዘፈንኩ ነው። አንተ ሚውት አድርገ። ይሄኛው አይደለም ጅቦ። ያቺን ልጅ ካየ በኋላ ያው ቀልብ ሁሉ ጠፍቷል። ነይ ግቢ። ኧረ እሱ ነው። እሱ አይደለም። እቺ ውሃ ልትቀዳ ሄዳ ነው ምናምን የምትለው እኮ እሱ። እንዴ አንተ ሙዴዲያት እኔም ሙዴዲያት የሚለውን አይደል? አዎ እንቃደዲያት እኮ እሱ እኮ ሱዳንኛ እኮ ሱዳን በወሎኛ እንዴ። ስማ እንቃደዲያት ቡባ አለተጊል ቡባ አለተጊል ቡባ አለተጊል አንተም ውደዲያት እኔም ልውደዲያት ምን ያጋምባላል ሰው በወለዲያት ቢሉ አንቱና እንቃደዲያት ከተቃደድናት ታልቀረ ሞቱ እኔን ይድረሰኝ ከወዲያ ብልቱ ቡባ አለተጊል ቡባ አለተጊል እናቴቱ ናቸው ኃይለኛ ምቀኛ በሩን ግጥም አድርገው ዘጉት በመጫኛ እንኳን በመጫኛ ይዝጉት በብረት እንገናኝ ለትምህርት ቤት ቡባ አለተጊል ቡባ አለተጊል እንዬ ውዴ። አይ ሱዳንኛ እኮ አሁን ሙዚቃ ልጋብዘሽ ይበቃሻል። ይሄ በቃ ሱድ ታረቅን እንታረቅ። መች ተጣላችሁ? ጅቦ ደግሞ እንደው ለመጣላት ያለ አሁን ቂጣ ሳይተኛ አንተ ባለጌ። አየት አይደለም እውረኝ ብዬ ዘፈንኩኝ እኮ እሷን አስወጥቼ። ቆይ በድሬ መልሳለሁ። ከዛ እንዳትቆሩ አይደረግም። አንቺ ደግሞ ማሌሽ ነው ማሌሽ። እሺ ማሌሽ ወላሂ ቀልጣን ታረቅን። ማሪያ ተከለም መጨረሻ ክሎሮክስ እናንተ ሳታስኪደ ሉጣ ከዚህ ቤት ሞልያ ነው የሚሆነው መጨረሻ ውጭ እንዬ በቃ እኔ ምን ወጣ ጃንፊ በቃ ጅቦሽ አስወጣንና ብቻ ናውራ። ኧረ ብቻዬን አላወራም። ሰው ሲመጣብህ ነው አንተ ነገር የሚመጣብህ። በቃ አዎ ማስወጣ ዘርግተን በተለይ አንተ ታለ በተለይ ህይወቴ ይመሰቃቀላል። እናቴን ጃፒማ ሁሌም አለ እንዴ። ምን ማለት እንዬ ተይ ለሆዴ የማልጠቀመሱ። ኧረ ተይ አንተ እንደዚህ አትበል። ወዴን እንዴ ነው የጠቀመዋል እንዴ? አጨልለው ነበር እኮ ትናንት ግፈኛ እናይቱ አንተ ነህ። አትለጥፍብኝ ራስን ነፃ ለማውጣት። አሁን እንትናን በአገባ ደስ ይለኛል። ሄለንን ጠይቀናል። ቀይ መስመር የሚባል አለ እዚህ ጋር ጓደኝነት አይሰራ ቀይ መስመር ነው። ገባህ አይደል? 48 ሰዓት ተሰጥቷል። አረፈ ትቀመጣለህ። ወላሂ ላዚም አያስቅም። እውነቴን ነው። ልክ ነኝ። በእኑና በአንተ ጉዳይ ነው። አዎ
ምንም አያገባህም እንዴ? ስትጣሉ ማስታርቃለሁ። ትቀልዳለህ እንዴ? ለምን ተብሎ አንተ ማን ነው? የሀገር ሰው እኮ ነኝ መሆነ ነው። ያጣላል እናቴን ያጣላል። አያጣላንም ጃፒ መቼም አይጣላም። አንተ ስንት ጊዜያችን እኮ ያጣሉናል። ስማ በጀመረ እንደውም ያዳመቋችሁ ናችሁ እያጣሏቸው የመጡት። እኔ ዳር ሞልወያና መጥረጊያ ያላጣላን ጃፒ ያጣላናል። እኔ እንዴ ትቀልዳለህ እንዴ? እኔ ተማራይ ነው ያለው። እኔ እፈራለሁ። ልቤ ድንግጥ ይላል። ማንንም አላምንም ባንቺ ማሬ። አቤት ስሜታዊ ሆኜ ስዘፍን እኮ ፊቴን ብታዩ ጃፒ ፍቅር ጌም እያለች ነው። አዎ ሜ 29 ምዕመናን ነው 9 በቃ ዞረብኝ እኮ ፈርቼ እኮ ነው። ተጣልታኛለች አልተጣላኝ እኮ ጠባ እኮ። ለምንድን ነው ጌሙን የማታስተዋውቁ ግን? እሺ አስተዋውቂልኝ ባላ ጃፒ ያስተዋውቀው። እኔ ተደናግጫለሁ። ህዝቡ እንዳለ ያውቃል። ጅቦም ደግሞ ሲደርስ አሁን 1 ሳምንት ሲቀረው እናፋፍመዋለን። ሜ 9 ግንቦት 1 የልደታ ቀን ነው። ማንም እንዳይቀር የልደታ ስለት መሳል የምትፈልጉ መታችሁ ትሳላላችሁ። የዛኔ እናቴን ተሳሉ። ማንም እንዳይቀር። ከባድ ጌም ነው ወላሂ ላዚም። አንገቴ እንዴት ታስደፉኛ ዲራ ጀለሶች ፍጹም አንደፋም። ትቀልዳለህ እንዴ? ሆዴን አሁን ስማ ልምድ እንድትወስድ ሆዴ ደግሞ ቅዳሜ ሊጮት ነው። በቃ የዛኔ ፑሽ አረጋለሁ እሱም መጥቶ ፑሽ እንዲያረግ። የሆዴ ሚስት ደግሞ ከሄለን ነጭ ቅማል ጋር ቀጠሮ ተይዞላታል። አራት ለኝ ከጅጅግ አልተባለም። ሆዴ ሄዶ ጠየቀ እኮ እንትናን ማንን ነጭ ቅማል እንትናን የላክልኝን ቪዲዮ አይቼ እንዴት እንደደነገጥኩኝ እናቴ። እኔ ነበርኩ ኮሮጬ ነው የወጣሁት። ትቀልዳለህ እንዴ? ያ መንፈስ ቢጋበዝ ስማ ጃፒ እንዴት ሆነች ልጅቷ? ከዛ በኋላ የቷ ያቺ ባለጌሟ አይ ነገር አይወራ ጃፒ ተው፣ ይሄ ነገር ቀልድ አይደለም ተው። ኧረ ይቀርብህ ምዕመናን። እኔ ልወጣ ነው። በኋላ ማታ ላይ ጃፒ አለሽ አይደለ? ሁለተኛ ቲክታክ የሚባል አልጀርስም። ለምን መረረኝ። ወይ በእናትህ ጃፒ ወገን ብዬ ቀረብኩትም ይወቅሰኛል። ጅቦ አንተ ጅቦ ስለስራት ታይ አላወቅሽም ማሬው። ዋኔ እና እሱ አሁን አይደለም የምንተዋወቀው በኃይለ ቅላጤ ጊዜ ነው። ዛሬ መሰለሽ ንጉሱ ሳይሞቱ እኮ ነው የምንተዋወቀው መስሎሽ? አውቆ ምኑን ልወጣ ነው። እናንተ ሰዎች እናቴን ልወጣ ነው። በኋላ ካለ ጃፒ እንጫወታለን። ኦኬ መቻችሁ። እዚህ እና ምንሄደው ኔክስት የት እንሄዳለን? እቤት ልግባ ምሳዬን ልብላ። ታኋላ ላይ ደግሞ እናስብበታለን ዞር እያለን። እሺ ሰላም ቅርዬ ቻሽ። እኔም አበባ ቻው እናቴ፣ እንደዋወላለን። ድርሽ እንዳትል ጅቦ ድርሽ እንዳይል ጅቦ እናወራበታለን። እግዚአብሔር የሆነ ሰው ቤት ብናገኝ ካለቀን። ኧረ ልወጣ ነው። እናቴን ልወጣ ነው። ሰላሙ እሺ ምዕመናን 1300 ሰው አላችሁ። በእምነት በሃይማኖት በዘር ሳለ ይወዳችኋለሁ። ቁጭ ብላችሁ ሳይሰለቻችሁ ሳይታከታችሁ ስላያችሁኝ አመሰግናለሁ። ኮፒ ሊንክ ታብ ላረጋችሁልኝ ደግሞ ቢግ ላቭ ብያለሁ። ይህ ሁሉ ሰው አዳራሽ እንደሚሞላ ታውቃላችሁ ሆነ ኢየሱስ ይመቻችሁ። ለማንኛውም ባይ ጉዴ